ሰበር የተባለ ዜና። ኢትዮጵያ አዲስ ዓለም አቀፍ ቴክኖሎጂ ፕሮጀክት አሸነፈች። እንዲሁም ደግሞ ዲጂታል ግቦቿን ታስፋፋለች ተባለ። ዛሬ በኢትዮጵያ መንግስትና ዓለም አቀፍ አጋሮች በቴክኖሎጂና በዲጂታል መሰረተ ልማት ላይ እድገት መመዝገባቸውን አስቀጠሉ። የውጭ ጉዳይ ሚኒስቴር ከአንድ ዓለም አቀፍ ቴክኖሎጂ ኩባንያ ጋር በአዲስ አበባ ዘመናዊ የዳታ ማዕከል ለመገንባት ስምምነት መፈራረሙ ተገለጸ። ይህ ፕሮጀክት የመንግስት ዲጂታል አገልግሎቶችን ለማጠናከርና የመረጃ ደህንነት ለመጠበቅ ትልቅ እርምጃ መሆኑ ተገልጿል። በተያያዘ ዜና የኢትዮጵያ ዲጂታል 2030 የተባለ የረጅም ጊዜ የሀገር አቀፍ የዲጂታል ስትራቴጂ ጀምራለች። ይህ ፕሮግራም የኢንተርኔት አገልግሎት ለማስፋፋት፣ ዘመናዊ ዲጂታል አገልግሎቶችን ለማስገባትና ለሚሊዮኖች ዜጎች ፈጣንና አካታች ግንኙነት ለማቅረብ ያለመ ነው ተባለ። ኢኮኖሚስቶችና የቴክኖሎጂ ባለሙያዎች እንደሚሉት እነዚህ እርምጃዎች ስራ እድሎችን ሊፈጥሩ እንዲሁም ደግሞ የመስመር ላይ ትምህርትን ሊያሳድጉና ወደ ኢትዮጵያ ተጨማሪ ዓለም አቀፍ ኢንቨስትመንት ሊስቡ ይችላሉ ተባለ። እስካሁን እናንተ ጋር የነበርኩት እኔ ስምሩ አዱኛ ነኝ። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ በቀጣይ ቪዲዮ እስክንገናኝ መልካም ተመኘው።